ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ አሁንም እንኳን ደስ ያላችሁ እንኳን ደስ ያለን ፕሬዝዳንት ትራምፕ በድጋሜ የተኩስ አቁምና የሰላም ድርድሩን ለዓለም ህዝብ በሙሉ አብስረዋል ኢራን ለአሜሪካ ተዝቆ የማያልቅ ስጦታ መስጠቷን ፕሬዝዳንት ትራምፕ ተናገሩ ባለ 15 ነጥብ የአሜሪካና የኢራን የድርድር ያቋም መግለጫ እጃችን ገብቷል ዓለምን በሙሉ አስገርመዋል የኢራን መፈራረስ በአሜሪካና በእስራኤል ኃይል የተፈጸመ አይደለም ባላህ ወይም በእግዚአብሔር ፍቃድ የተደረገ መሆኑን 100% ታማኝ መረጃ ከጃችን ላይ ገብቷል ይህም ዓለምን በሙሉ ጉድ ያስባለም በተለይ ትውልደ ኢትዮጵያውያን ደግሞ ጉድ ያስባለ መረጃና ዜና ሆኖ ወጥቷል በእስራኤል ኢየሩሳሌም የሚገኘው አልአቅሳ መስጊድ መቼም ቢሆን አይፈርስም እስራኤልም አልአቅሳ መስጊድን አፈርሳ ሶስተኛውን ቤተ መቅደስ መቼም ቢሆን አትሰራም ይሄኛው መላው ዓለምን ብሎም ትውልደ ኢትዮጵያውያን አማርኛ የሚሰሙትን በሙሉ ጉድ ያስባለ ዜናና መረጃ ሆኖ ቀርቧል በመጨረሻ ግን ለአሜሪካ ወዮላት ዝርዝሩን ተሰሙታላችሁ አብራችሁን ቆዩ የነዚህን ዜናዎች ዝርዝር ለትውልደ ኢትዮጵያውያን በሚገባቸው በቋንቋችን እጥር ምጥን ጥፍጥ ባለመልኩ አዘጋጅተናል ጠቃሚ በሆነ መልኩ አዘጋጅተናል እናንተ የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ እኔ ዜናዎቹንና መረጃዎቹን ማቅረቤን ቀጥያለሁ አብረን እንከታተለው ሰናይ ቆይታ ተመኘን ወደ ቀዳሚው ዜናና መረጃ ስናልፍ በድጋሜ እንኳን ደስ ያላችሁ እንኳን ደስ ያለን ከቀናት በፊት አሜሪካ ከኢራን ጋር ፍሬያማ ድርድር እንደጀመረችና የተኩስ አቁም ስምምነት ላይም እንደደረሱ በሰበር የብስራት ዜና አብስረናችሁ ነበር ምንም እንኳን ከኢራን በኩል አንዳንድ ድርድሩን የማይፈልጉ የአያቶላሁ አሊ ካሚኒን ስልጣን ማስቀጠል የሚፈልጉ የኢራን ባለስልጣናት ድርድሩ ውሸት ነው አሜሪካ በጦር ሜዳ ስለተሸነፈች አቅም ለመግዛት ነው የሚል መረጃ ቢሰጡም ፕሬዝዳንት ትራምፕ ግን ትናንትም ዛሬም አቋማቸው ይሄው ነው አሁንም በሚዲያ እየወጡ የሚናገሩት ነገር ከኢራን ጋር እጅግ ፍሬያማ የሆነ ድርድር እንዳደረጉና እንዲያውም ከኢራን ተዝቆ የማያልቅ ስጦታ እንደተቀበሉ ባለ 15 ነጥብ ከኢራንም ከአሜሪካም በኩል የወጡ የድርድር ያቋም መግለጫዎችን ይፋ አድርገዋል እነሱና ሌሎችን ሁሉንም መረጃዎች ባንድ ላይ ለአድማጭ ተመልካቾቻችን ካቀረብንላችሁ በኋላ ደግሞ የመጨረሻው የኢራን እጣ ፈንታ ወይም አሜሪካና እስራኤል በእነሱ ኃይል ኢራንን እንዳላሸነፏት እንዲሁም የመጨረሻው የኢራን ዘመን ፍጻሜ ምን እንደሚሆን ይህ ነገር የተወሰነው ባላህ ወይም በእግዚአብሔር ፍቃድ እንደሆነ ለአሜሪካ ደግሞ ወዮላት ለአሜሪካ የታቀደውንም እናቀርብላችኋለን አሁን ግን ፕሬዝዳንት ትራምፕ ድርድሩን አስመልክቶ የተናገሩትን እንዲሁም ከሱ ጋር ያለውን ነጥብ እናስቀድምላችኋለን We killed all their leadership and then they met to choose new leaders and we killed all of them and now we have a new group and we can easily do that but let's see how they turn out. We have really regime change. You know, this is a change in the regime because the leaders are all very different than the ones that we started off with that created all those problems. So this was, I think we can say, Jason, this is regime change, right? Because they're going to make a deal. They're going to make a deal. They did something yesterday that was amazing, actually. They gave us a present, and the present arrived today. It was a very big present worth a tremendous amount of money. And I'm not going to tell you what that present is, but it was a very significant prize. And they gave it to us, and they said they were going to give it. So that meant one thing to me, we're dealing with the right people. በፕሬዝዳንት ትራምፕ የተገለጸው ይህ ውድና እጅግ የከበረ ስጦታ በዩናይትድ ስቴትስ እና በኢራን መካከል ለተፈጠረው ከፍተኛ ውጥረት እንደ ዲፕሎማሲያዊ መፍትሄ ተደርጎ ተወስዷል ትራምፕ በዝርዝር ባይገልጹትም ስጦታው በኢኮኖሚው ረገድ እጅግ ከፍተኛ ዋጋ ያለውና ከሄርሙዝ ወሽመጥ እንዲሁም ከነዳጅ ጋር የሚያያዝ መሆኑ ተገልጿል የስጦታው ትርጉም ምንም እንኳን ይፋዊ ማብራሪያ ባይሰጥበትም የዜና ምንጮችና ዓለም አቀፍ ተንታኞች እንዲሁም ለፕሬዝዳንት ትራምፕና ለኢራን ቅርበት ያላቸው ሰዎች እንደሚናገሩትና እንደሚያብራሩትም ስጦታው የሚከተሉትን ነጥቦች ያካተተ ነው ብለዋል አንደኛ የሄርሙዝ ወሽመጥ ዳግም መከፈት ኢራን ቀደም ሲል ወሽመጡን በመዝጋቷ የዓለም የነዳጅ ዋጋ በእጅጉ ጨምሮ ነበር ይህ ስጦታ ኢራን ወሽመጡን ለንግድ መርከቦች ክፍት ለማድረግ መስማማቷን የሚያመላክት ነው ብለዋል ሁለተኛ የነዳጅና የጋዝ ስምምነት ፕሬዝዳንት ትራምፕ ስጦታው ከነዳጅና ጋዝ ጋር የተያያዘ ነው ማለታቸው ኢራን ያለምንም እንቅፋት ነዳጅ ለዓለም ገበያ እንዲቀርብ ወይም ለአሜሪካ ተስማሚ የሆነ የኃይል አቅርቦት ስምምነት ላይ ለመድረስ ፍንጭ የሚሰጥ ነው ተብሏል ከኒውክሌር
ውጭ የሆነ ስምምነት። ፕሬዚዳንት ትራምፕ ይህ ስጦታ ከኒውክሌር ጉዳይ ጋር እንደማይገናኝ ቢገልጹም ኢራን ግን መቼም የኒውክሌር መሳሪያ እንደማትታጠቅ በድጋሜ ማረጋገጫ ተደርጎበታል ተብሏል። እነዚህ ነገሮች ናቸው እጅግ የከበሩ ውድ ስጦታ የተባሉት። አሜሪካ ከኢራን ዘርፋለች የተባለው ሌላኛው እጅግ የከበረ ውድ ስጦታ ደግሞ የስትሬት ኦፍ ሄርሙዝን አሜሪካና ኢራን ብቻ በዋናነት ይቆጣጠሩታል የሚል አዲስ ስምምነትም ተደርሷል ነው የተባለው። በስትሬት ኦፍ ሄርሙዝ የሚያልፉ መርከቦች ለአሜሪካና ለኢራን በጋራ ይገብራሉ የሚል ስምምነትም እንደ ፍንጭ እንግዲህ ከዚህ ድርድር ጋር ተያይዞ ተሰምቷል። ለዚህ ነው አሜሪካ እጅግ የከበረ ስጦታም ከኢራን አገኘች ብለው ፕሬዚዳንት ትራምፕ በይፋ ለዓለም ሁሉ የተናገሩት። የከበሩ ስጦታዎች እንግዲህ እነዚህ አሁን የጠቀስናቸው ናቸው ማለት ነው። በኢራን ውስጥ የስርዓት ለውጥ ስለመምጣቱ አዲስ አመራር ፕሬዚዳንት ትራምፕ ትክክለኛዎቹን ሰዎች እያነጋገርን ነው ማለታቸው በቴህራን ውስጥ ካሉ አዳዲስ ወይም ለድርድር ፍቃደኛ ከሆኑ አመራሮች ጋር ግንኙነት መጀመራቸውን የሚያሳይ ነው። ለዛ ነው አንዳንድ የኢራን የአያቶላሁ አሊ ካሚኒን ስልጣን ማስቀጠል የሚፈልጉም የኢራን ባለስልጣናትና ወታደራዊ አዛዦች ፕሬዚዳንት ትራምፕ የተናገሩት የውሸት ዜና ነው፣ ከኢራን ጋር ምንም ድርድር አልተፈጸመም፣ ድርድር አልተደረገም፣ አሜሪካ በኢራን ስለተሸነፈች በጦር ሜዳ ውሎ ስላልቀናት ትንፋሽ ለመግዛትና አቅም ለማግኘትና ዳግምኛን ለማጥቃት የተደረገ ነው ያሉት ለዚህ ነው። እንግዲህ ፕሬዚዳንት ትራምፕ እንደተናገሩት የኢራን የመገናኛ ጣቢያዎቻቸው ኮሚኒኬሽናቸው አጠቃላይ የዚህ ሰንሰለቱና የመንግስት መዋቅሩ ፈራርሷል ብለዋል። ለዛ ነው ፕሬዚዳንት ትራምፕ ድርድር ሲያደርጉም የተወሰኑ የኢራን አመራሮች አያውቁም፣ አልሰሙም ማለት ነው። በተለይ የኢራን የውጭ ጉዳይ ሚኒስቴሩ ምንም አይነት መረጃ የለውም፣ ከመረጃዎች ሁሉም እርቆ ነው ያለውና ይሄን የሚያመላክት እንደሆነ ነው። ባጭሩ ፕሬዚዳንት ትራምፕ ድርድር ያደረጉትም ወይም ስምምነትና ንግግር ያደረጉት በሚዲያ ወጥተው አሜሪካ ከኢራን ጋር ድርድር እያደረገች አይደለም ከሚሉት ወይም የአያቶላሁ አሊ ካሚኒን ስልጣን ማስቀጠል ከሚፈልጉት ወገን ጋር ሳይሆን ሌላ ስርዓትን ሊቀይር የሚችል በኢራን ውስጥ የአያቶላሁ አሊ ካሚኒን የበፊቱን እስላማዊ ስቴት የሚባለው ማለት ነው እሱን ሙሉ በሙሉ የሚተካ አዲስ መዋቅር ኢራን ውስጥ ተዋቅሮ ጨርሷል ማለት ነው። ኢራን ፈርሳለች። ከዚህ ጋር ተያይዞ ግን ሌላ ደግሞ የምንነግራችሁ መረጃ በስተ በኋላ ላይ የምንጨምረው ይኖራል። ለምን ትልቅ ስጦታ ተባለ? የሄርሙዝ ወሽመጥ በዓለም ላይ ካለው የነዳጅ ፍሰት 20% የሚተላለፍበት ወሳኝ ቦታ ነው። ይህ ቦታ መዘጋቱ በዓለም ኢኮኖሚ ላይ ከፍተኛ ቀውስ ፈጥሮ ነበር። በአሜሪካም ጭምር ከፍተኛ ቀውስ ፈጥሮ ነበር። የአሜሪካ መርከቦች በዚህ አካባቢ እንደፈለጉ እያለፉ አይደለም። ከአረብ ምድር በሙሉ የሚወስዱት ነዳጅ እንዲሁም ከተለያዩ አገራት የሚወስዱት የወርቅ ንግድ በዚህ የኢራን የወሽመጥ መዘጋት ምክንያት በከፍተኛ ሁኔታ የአሜሪካ ኢኮኖሚ ቢሆን ተጎድቶ ነበር። ስለዚህ ወሽመጡን በሰላም መክፈት በቢሊዮን የሚቆጠር ዶላር የሚያድን ታላቅ ስጦታ ተደርጎ ተወስዷል። እንዲሁም ወሽመጡን አሜሪካና ኢራን በጋራ መቆጣጠራቸው ነው እንግዲህ እንደ ትልቅ ስጦታ ተደርጎ የተወሰደው። The leadership was killed, all gone. Khomeini, all gone. As the expression goes, the past supreme leader. And then the new supreme leader was racked up, at a minimum racked up pretty good. And everyone else was gone. And then many of the people in the third tier are gone. But we're dealing with a group of people that I think turn out. And the present, the gift they made to us was very significant. And they said they were going to do it, and it happened. And they're the only ones that could have done it. Jennifer? Was it related to the Strait of Hormuz and the flow of... Yeah, it was related to the flow and to the strait, yeah. It was. Are you negotiating on who's going to control the strait from now on? No, we'll have control of anything we want. Look, if we can end this without more lives being down, without knocking out $10 billion electric plants that are brand new and the apple of their eye, I'd like to be able to do that, you know. But they can't have certain things. I mean, you know the things. I don't have to go over the list, but again, it starts with no nuclear weapons, and they've agreed to that. There won't be any nuclear weapons. They're not going to have, and they're not going to have enrichment, any of those things. But look, I hate to say that we're in a very good bargaining position, and I hate to say that they're defenseless because, you know, until that last missile is fired,
They have little power, but we are in about the best bargaining position. We're way ahead of schedule. And again, they have no Navy and they have no Air Force and they have no missile protection, and most of their missiles are gone. Most of their launches we've killed. We've killed about 82% of their launches. So even if they had a missile, they can't launch it. We've been very fast. We have the greatest military in the world. Nobody even comes close. We have the best military equipment in the world. Go ahead. በቀጣይ የምናቀርብላችሁ ደግሞ ዓለምን በቫይራል ሰበር ዜና እያጥለቀለቀ የሚገኘው የአሜሪካና የኢራን ባለ 15 ነጥብ የድርድር ያቋም መግለጫ ይሆናል። ዋና አደራዳሪ የአንበሳውን ድርሻ የወሰደችው ደግሞ በዚህ ድርድር ላይ ማለት ነው ፓኪስታን ናት። 15ቱን ሙሉ ያቋም መግለጫ አንዱንም ሳንቀንስ ሳንጨምር ለናንተ ልናስደምጣችሁ ነው። አንደኛ የኒውክሌር አቅምን ሙሉ በሙሉ ማፍረስ። ኢራን በአሁኑ ወቅት ያሏትን የኒውክሌር መሰረተ ልማቶች ሙሉ በሙሉ ማፍረስ አለባት የሚል ስምምነት ተቀምጧል። ሁለተኛ ለኒውክሌር መሳሪያ ከናካቴው መተው። ኢራን ለወደፊቱም ቢሆን የኒውክሌር መሳሪያን ላለመታጠቅም በይፋ ቃል መግባት ይኖርባታል ተብሏል። ሶስተኛ ዩራኒየም አለማበልጸግ። በኢራን ግዛት ውስጥ ምንም አይነት ዩራኒየም ማበልጸግ ተግባር መከናወን የለበትም ተብሏል። አራተኛ የዩራኒየም ክምችትን ማስረከብ። ኢራን እስካሁን ያከማቸችውን 60% የደረሰ 450 ኪሎ ግራም የሚጠጋ ዩራኒየም ለዓለም አቀፍ የአቶሚክ ኃይል ኤጀንሲ ሙሉ በሙሉ እንድታስረክብ ተብሏል። አምስተኛ የኒውክሌር ማዕከላትን መዝጋት። በናታንዝ ኢስፋሃንና ፎርዶ የሚገኙ የኒውክሌር ማከማቻዎችና ማቀነባበሪያዎች ሙሉ በሙሉ መፍረስ አለባቸው ተብሏል። ስድስተኛ ሙሉ ቁጥጥርን መፍቀድ። የዓለም አቀፍ የአቶሚክ ኃይል ኤጀንሲ ተቆጣጣሪዎች በኢራን ውስጥ በማንኛውም ጊዜ ያልተገደበና ግልጽ የሆነ ኒውክሌር ፍተሻ እንዲያደርጉ መፈቀድ አለበት። በማንኛውም ጊዜ በማንኛውም ሰዓት የኒውክሌር ፍተሻ ማድረግ እንፈልጋለን ካሉ ያለምንም ክልከላ እንዲያደርጉ መፈቀድ አለበት ይላል። ሰባተኛ የፕሮክሲ ጦርነት ማቆም። ኢራን በክልሉ የምትጠቀምበትን የጦርነት ስልት በአስቸኳይ እና አሁኑኑ ማቆም አለባት ተብሏል። የታጠቁ ቡድኖችን ድጋፍ ማቆም። ስምንተኛ ማለት ነው ለተለያዩ የታጠቁ ቡድኖች የምታደርገውን የገንዘብ የጦር መሳሪያና የስልጠና ድጋፍ ማቆም አለባት። ለምሳሌ ለሃውቲዎች፣ ለሂዝቦላህና ለሐማስ። ዘጠነኛ የሄርሙዝ ወሽመጥን መክፈት። የሄርሙዝ ወሽመጥ ለዓለም አቀፍ መርከቦች ክፍትና ነፃ የባህር ኮሪደር ሆኖ እንዲቀጥል ተደርጓል። ምናልባት ኢራን ማግኘት ያለባት የቀረጥ ጥቅም ካለ ዓለም አቀፍ ሕግ በሚፈቅደውና ዓለም አቀፍ ኢኮኖሚ በሚፈቅደው በተለመደ መልኩና እስካሁን ባለው በሰላማዊ አሰራር እንዲቀጥል፣ አሜሪካ ደግሞ በዚህ አካባቢ ከሚገኘው ገቢ ከኢራን ጋር አብረው ይሄን የስትሬት ኦፍ ሄርሙዝ የሚባለውን እንዲያስተዳድሩ የሚል ስምምነት ነው። እንግዲህ አስረኛ የሚሳኤል ፕሮግራምን መገደብ። የኢራን የሚሳኤል ፕሮግራም ከርቀትና ከብዛት አንጻር ጥብቅ በሆነ ገደብ ውስጥ መሆን አለበት፣ ርቀቱም ብዛቱም አንጻር። ስለዚህ አገራትን አቋርጣ መደብደብ የሚያስችላትን የሚሳኤል አቅም ማምረት ሙሉ በሙሉ እንድትገድብና ለራስ መከላከያ ብቻ የሚሆን እንድትጠቀም ይላል። 11ኛ የሚሳኤል አጠቃቀም። ማንኛውም ወደፊት የሚደረግ የሚሳኤል አጠቃቀም ለራስ መከላከያ ብቻ የተገደበ መሆን አለበት ነው። እንግዲህ ምናልባት ሰሞኑን ብዙዎቻችን እንደሰማነው ሳውዲ አረቢያ በኢራን ተመታለች፣ ዩናይትድ አረብ ኤሚሬትስ በኢራን ተመታለች፣ እነ ኳታር ብዙ የአረብ ሀገራት በኢራን ተመተዋል። ለምንድነው የአጸፋዊ ምላሽ ያልወሰዱት ካላችሁን እነዚህ ሀገራት ለራስ መከላከያ የሚሆን ሚሳኤል ነው ያላቸውና የታጠቁት። ብዙ ሀገራትን ረጅም ኪሎ ሜትር አቋርጦ የሚሄድ ሚሳኤልን የመተኮስ ፍቃድ አልተሰጣቸውም። በዛ ላይ ጦርነቱን እስራኤልና አሜሪካ በበላይነት እየመሩት ስለሆነ የአጸፋ እርምጃ ከመውሰድ ይልቅ ብንከላከል ይሻላል የሚለውን መርህ ስለመረጡ ነው። በኢራን በኩል ደግሞ የተነሱ አሁንም ከ15ቱ የአቋም መግለጫዎች ውስጥ 11ዱን አንብበንላቸዋል። አብዛኛዎቹ የአሜሪካን ጥቅምና የበላይነት የሚያስከብሩ ናቸው። ከ15ቱ ውስጥ ደግሞ 4ቱ የኢራንን ጥቅም የሚያስጠብቁ ናቸው። 12ኛ ማዕቀቦችን ማንሳት። በዓለም አቀፍ ማህበረሰብ በኢራን ላይ የተጣሉ ሁሉም የኢኮኖሚ ማዕቀቦች ሙሉ በሙሉ እንዲነሱ።
ስለዚህ ኢራን ካለም ተገላ ነበር። ከዚህ በኋላ ከሁሉም የዓለም ሀገራት ጋር እንደሌሎቹ የዓለም ሀገራት በነጻ ትገበያያለች። የተጣሉት ማዕቀቦች በሙሉ ይነሳሉ። 13ኛ ለሲቪል ኒውክሌር ድጋፍ ማድረግ። አሜሪካ ኢራን ለሰላማዊ ዓላማ ለምሳሌ ለኤሌክትሪክ ኃይል፣ ለሕክምና ለምትጠቀመው የኒውክሌር ቴክኖሎጂ ድጋፍ ታደርጋለች። ለሲቪል ዓላማ ከሆነ ምንም ችግር የለውም ብላለች አሜሪካ። 14ኛ ስናፕ ባክ አሰራርን መሰረዝ ነው። ይሄ ከኢራን በኩል የተነሳ እጅግ በጣም የሚገርም የድርድር አቋም ነው። በነገራችን ላይ ኢራን ስምምነቱን ብታፈርስ ማዕቀቦች ወዲያውኑ በራሳቸው ጊዜ እንዲመለሱ የሚያደርገው አሰራር እንዲሰረዝ ይደረጋል ተብሏል። ይህ አሰራር ምን መሰላችሁ? ከዚህ በፊት አንድ ሀገር በማዕቀብ ውስጥ ቆይቶ ማዕቀቡ ተነስቶለት የሆነ ጥሰት ቢኖር ወይም ደግሞ ማዕቀቡን የሚያፈርስ ተግባር ቢፈጽም ድጋሚ ማዕቀብ ለመጣል በተባበሩት መንግስታት ድርጅት ድምፅ አግኝቶ በሱ አግባብ ፕሮሲጀሩን አልፎ ቢሮክራሲውን አልፎ ነው ማዕቀብ የሚጣለው። በኢራን ላይ ግን አሜሪካ እንደዛ አይደለም የምታደርገው፣ ስናፕ ባክ ይባላል። ኢራን ስምምነቶችን ከጣሰች ኢሚዲየትሊ ማዕቀቡ ይቀጥላል ነው የሚለው። ይሄ ነበር ከዚህ በፊት የነበረው። አሁን ይሄን ማስቆም አለብኝ አለች ኢራን። ምክንያቱም አንዳንድ አሜሪካ እንኳን የማትፈልጋቸው ወይም ደግሞ እኔም ተመልሼ አንዳንድ ነገሮችን ብጥስም እንኳን ስናፕ ባክ መደረግ የለበትም። ኢሚዲየትሊ ማዕቀቦች በእኔ ላይ መጣል የለባቸውም። ይሄን ለምን መሰላችሁ የፈለጉት? ኢራን ውስጥ ኢንቨስት የሚያደርጉ ዓለም አቀፍ ኩባንያዎች እንዲሁም ኢንቨስተሮች፣ ባለሀብቶች ይሄን ማዕቀብ በመፍራት ወደ ኢራን ድርሽ ብለው ያውቁ። ነገር ግን ማዕቀብ ወደፊት ቢጣልም እንኳን ስናፕ ባክ ስለማይኖርም ከሆነ ጊዜ በኋላ ስለሚሆንም ያለንን ኢንቨስትመንት ሀብታችንና ንብረታችን ለማሸሽ ለማስተካከል እንዲሁም የወደፊት አቅጣጫችንን ለማስቀመጥ ይረዳናል በሚል ሁኔታ ወደ ኢራን ገብተው ኢንቨስት ማድረግ እንዲያስችላቸው ነው ኢራን ይሄን የፈለገችው ይላል። ይሄ በጣም እጅግ የሚገርም ነው። የመጨረሻው 15ኛው የአቋም መግለጫ ማለት ነው የ5 ቀን ፋታ ድርድሩ እስኪጠናቀቅ ድረስ በኢራን ላይ የሚሰነዘሩ ጥቃቶች ለጊዜው ይቆማሉ። ይህ አሁን ተግባራዊ የሆነው የ5 ቀኑ ፋታ እሱን የሚጨምር ነው ይላል። እነዚህ ናቸው ባለ 15 ነጥብ የአቋም መግለጫዎች። ድርድሩን የመራችው ደግሞ ፓኪስታን ናት። ወደ ድርድር እየቀረቡ ነው፣ እየመጡ ነው የሚለው ዜና ደግሞ አሁን ዓለምን እያጥለቀለቀ ይገኛል ማለት ነው። እንግዲህ ፕሬዚዳንት ትራምፕ በመግለጫቸው እንደተናገሩት ኢራንን ሙሉ በሙሉ እንደተቆጣጠሯት፣ በኢራን ሰማይ ላይ እንደፈለጉ እንደሚበሩ የኢራን የአየር መቃወሚያዎች፣ የኢራን የባህር ኃይሎች፣ የጦር መርከቦች፣ የጦር መሐንዲሶች፣ የኒውክሌር ጣቢያዎች፣ የጦር ጠበብቶች፣ የእዝ ሰንሰለቶች፣ አጠቃላይ የኢራን ኮሚኒኬሽን ሲስተም፣ ሙሉ ወታደራዊ አቅም፣ የአያቶላሁ አሊ ካሚኒ የስልጣን ስርዓት በሙሉ ከአያቶላሁ አሊ ካሚኒ ጀምሮ ሁሉም በሚባል ደረጃ እንደወደሙ ነው ፕሬዚዳንት ትራምፕ እየተናገሩ የሚገኙት። ስለዚህ ምንም የላቸውም ነው የሚሉት። ምንም የላቸውም፣ መግባባትም አይችሉም፣ ከክልል ክልልም መግባባት አይችሉም። የኮሚኒኬሽን ስርዓታቸው በሙሉ ተቋርጧል። በኢራን ሰማይ እንደፈለግን ነው የምንበረው፣ እንደፈለግን we are roaming on the Iran sky ነው የሚሉት ፕሬዚዳንት ትራምፕ። ታዲያ ይሄን ሁሉ ሲያደርጉ ፕሬዚዳንት ትራምፕ አልገባቸውም እንጂ ይህ የተደረገውና የተፈጸመው ባላህ ወይም በእግዚአብሔር ትእዛዝ እንደሆነና በእግዚአብሔር ኃይል እንደሆነ ደግሞ እጅግ ዓለምን በሙሉ አስገራሚና አነጋጋሪ የሆነ ዜና ወጥቷል። ይህ ነገር የተፈጸመው ይህ ታሪክና ታምር የተፈጸመው በእስራኤልና በአሜሪካ ኃይል አይደለም፣ በእግዚአብሔር ኃይል ወይም ደግሞ ኢራኖች በሚያምኑት ደግሞ አብዛኛው ኢራን በሚያምነው ባላህ ኃይል የተደረገና የተፈጸመ እንደሆነ ዝርዝሩን ልንነግራችሁ ነው። አሁንም በድጋሜ አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ ማድረግ አትርሱ። የኢራን መንግስታዊ ስርዓትና መዋቅር መፈራረስ በአሜሪካና በእስራኤል ፍላጎት በአሜሪካና በእስራኤል የኃይል መሻትና ፍላጎት የመነጨና የተከናወነ አይደለም ይለናል የዛሬው ሰበር ዜና። ይልቁንስ በፈጣሪ ፍቃድና ትእዛዝ የተከናወነ ነው የሚል ሰበር ዜና ዛሬ ዓለምን በሙሉ እያጥለቀለቀው ይገኛል። ለዚህም እንደ ትልቅ ማስረጃና መረጃ ሆኖ በዓለም አቀፉ ማህበረሰብ ዘንድ በዛሬው ዕለት የቀረበው በመጽሐፍ ቅዱስ ክፍል ውስጥ የሚገኘው ትንቢተ ኤርምያስ ምዕራፍ 49 ከቁጥር 34 እስከ
39 የተጠቀሰውና ሌሎችም የሃይማኖታዊ መጽሐፍት ማስረጃ ሆኖ ቀርቧል። በዚህ ጥቅስ ላይ የአገዛዙን ውድቀት በሚገባ ቁልጭ አድርጎ ያሳያል። የኤላምን ቀስት ሰብረዋለሁ፣ ከዛም ንጉሱና መኳንንቱን አጠፋለሁ አለ እግዚአብሔር። ይህ የሚያመላክተው የሀገሪቱ ወታደራዊ ኃይልና መሪዎች እንደሚወገዱ ነው። ኤላም የተባለችው በቀጥታ ኢራን ናት። ቀስት የተባለው ደግሞ የኢራን ኒውክሌርና አሁን ኢራን የታጠቀችው ዘመናዊ የጦር መሳሪያ ነው ተብሏል። የህዝቡ መበተን ደግሞ በዚሁ ምዕራፍ ላይ ተጠቅሷል። ከአራቱ የሰማይ ማዕዘናት አራቱን ነፋሳት አመጣባቸዋለሁ፣ ወደ እነዚህም ነፋሳት ሁሉ እበትናቸዋለሁ፣ የኤላምም ስደተኞች የማይደርሱበት የዓለም ህዝብ አይኖርም ይላል። ይህ እጅግ በጣም የሚገርም የመጽሐፍ ቅዱስ ክፍል የተፈጸመ ትንቢት ነው ተብሏል። ይህ ዛሬ በዓለም ዙሪያ ያለውን ከፍተኛ የኢራናውያን ስደት ወይም የኢራናውያንን ፍልሰት እንደሚያመላክት ብዙዎች ተንትነው በሚገባ ቀምረው አስቀምጠውታል። አሁን ኢራኖች በዓለም አቀፍ ደረጃ በሁሉም ሀገራት በሚባል ሁኔታ ተበትነዋል፣ ተሰደዋል። በአሜሪካ እጅግ ከፍተኛ ቁጥር ያላቸው ኢራናውያን ይገኛሉ። በተለያየ ዓለም በአውስትራሊያ ብትሄዱ ኢራኖች በከፍተኛ ቁጥር ይገኛሉ። እንደውም በቅርቡ የኢራን አትሌቶች አውስትራሊያ ጥገኝነት ጠይቀው ለመቅረት ወስነው ነበር። ይሁን እንጂ በተፈጠረው አለመግባባት ምክንያት ወደ ሀገራቸው ተመልሰዋል። የኢራን ህዝብ በዓለም ሁሉ ይበተናል፣ ይሰደዳል ነው የሚለው። የማይደርሱበት የለም ነው የሚለው። ይህ ነው እንግዲህ በመጽሐፍ ቅዱስ ክፍል ውስጥ የተቀመጠው። እየሆነ ያለውም ይሄ ነው። የመጨረሻው ተስፋ ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሰዋለሁ፣ ዙፋኔን በኤላም ላይ አቆማለሁ። በተለይ ቁጥር 39 ይህ እንግዲህ የሁሉም የእምነት ተከታይ ገብቶ ማንበብ የሚችለው ነገር ነው። ይሄው ጥቅሱን ቁጥሩን አስቀምጠነዋል። የኛ የሚዲያችን ሐሳብ አይደለም። ይሄ የመጽሐፍ ቅዱስ ሐሳብ ነው የተቀመጠው፣ ቃሉ ነው የተቀመጠው። ኤርምያስ 49 ከቁጥር 34 እስከ 39 የማንኛውም እምነት ተከታይ ገብቶ የሚያነበው ነው። ይህ ከሆነ ሃይማኖት ጋር የሚገናኝ አይደለም። መሬት ላይ የተፈጸመም በፈጣሪ ትእዛዝ የተደረገ ነው። የመጨረሻው ተስፋ ደግሞ በኋለኛው ዘመን ግን የኤላምን ምርኮ እመልሰዋለሁ፣ ዙፋኔን በኤላም ላይ አቆማለሁ በማለት እግዚአብሔር ለሕዝቡ ተስፋ ሰጥቷቸዋል ማለት ነው። ይህ ደግሞ በጣም በሚገርም ሁኔታ ኢራን በከፍተኛ ሁኔታ ለእግዚአብሔር እንደምታመልክና የኢየሱስ ክርስቶስ ወንጌል በኢራን ውስጥ በከፍተኛ በማይጠበቅ ፍጥነት እንደሚስፋፋ ያሳያል። ከኢትዮጵያ ይልቅ ኢትዮጵያ የሃይማኖት ሀገር ናት ይባላል። ኢትዮጵያ የክርስቲያኖች ሀገር ናት። የክርስቲያኑም የሙስሊሙም የሁሉም ሀገር ናት። ክርስቲያኖች ይበዛሉ ለማለት ነው ይባላል። ነገር ግን ኢራን ናት የምትሆነው። እስራኤል በእግዚአብሔር ትእዛዝ ያለች በእግዚአብሔር ጥበቃ ያለች ሀገር ናት ይባላል። ከእስራኤል በበለጠ ግን ክርስትና የሚስፋፋው የእግዚአብሔር ዙፋን የሚሆነው በኢራን ላይ ነው ይላል። አሁን ኢራን ውስጥ ብትመለከቱ በአስገራሚ ሁኔታ በየቤቱ ወንጌል ይሰበካል። በየቤቱ የኢራን ሙስሊሞች ሴቶቹ ሂጃብ ማድረግ አይፈልጉም። አብዛኛዎቹ ትተውታል። የራሱ የአያቶላሁ አሊ ካሚኒ ልጅ እዚህ ቪዲዮ ላይ የምናሳያችሁ መከታተል ትችላላችሁ፣ ማየት ትችላላችሁ። ምናልባት የእኛን ሚዲያ እንኳን ከሆነ ሃይማኖት ጋር ካያያዛችሁት እንኳን ምናልባት ራሳችሁ ዩቲዩብ ላይ ገብታችሁ የአያቶላሁ አሊ ካሚኒ ልጅ የቀለበት ስነስርዓት ወይም የሰርግ ስነስርዓት ብላችሁ ብትመለከቱት በኢራን ውስጥ እንግዲህ የአያቶላሁ ልጅ ናት። በጣም በሙስሊሞች ዘንድ እጅግ የተከበሩ ናቸው። አያቶላሁ ማለት እንደ ትልቅ ከነቢይ የማይተናነስ ቦታ ነው ያላቸው። የእሳቸው ልጅ ሂጃብ ሳታደርግ ሙሉ በሙሉ ፀጉሯን ገልጣ ልክ ክርስቲያኖች እንደሚያደርጉት አለባበስ ማለት ነው። እንግዲህ በክርስቲያኖች ዘንድ ያለው አለባበስ ቤተክርስቲያኖች ሲገቡ ነው ሴቶች ይከናነቡ የሚለው። ከዛ ውጭ ክርስቲያኖች በየትኛውም አካባቢ ፀጉራቸውን ሸፍነው ይሂዱ የሚል የለም። ቤተክርስቲያን አጥር ግቢ ውስጥ ሲሆኑ ግን ፀጉራቸውን እንዲኮናነቡና እንዲሸፍኑ ይታዘዛል። ከዛ ውጭ ባለ ቦታ ግን ፀጉራቸውን እንዲሸፈኑ የሚያዝ የክርስትና እምነት የለም።
ያ ማለት ግን ይሄ ለወሲብ የሚያጋልጥ ጡታቸውን ገልጠው ባታቸውን ጭናቸውን ገልጠው እንዲሄዱ የሚለው ግን አልተፈቀደም። ሙሉ አለባበስ ይለብሳሉ፣ ጸጉራቸውን ይገልጣሉ፣ ሌላ ነገር የለውም። ይሄ ነው የክርስቲያኖች አለባበስ። ይሄን አድርጋ ነው በቀጥታ የኢራኗ የአያቶላሁ አሊ ካሚኒ ልጅ የቀለበት ስነ ስርዓቷን የፈጸመችው። ይሄው ቪዲዮውን እየተከታተላችሁት ነው፣ ገብታችሁም ማየት ትችላላችሁ። ከኛ ሚዲያ በተጨማሪም የኛን ሚዲያ እንደመነሻ አድርጋችሁ ይሄን ነገር ሰርች ማድረግ ትችላላችሁ። እውነት በአሁኑ ሰዓት ኢራን ውስጥ ክርስትና እየተስፋፋ ነው ወይ የሚለውንም ሰርች ብታደርጉ የምታገኙት ነገር ስለሆነ ማለት ነው። እንግዲህ ኢትዮጵያውያን ስንባል ትንሽ ችግር ስላለብን ነው፣ የአመለካከት ችግር ስላለብን ነው። ከአንዱ ወገን የሚመጣውን ነገር የመቃወም ሁኔታና ያለመቀበል ነገሮች አሉ። እውነት ነው። የትም ቢሆን እውነት አይቀየርም። ቁርአንም ተናገረ መጽሐፍ ቅዱስ እውነት የሆነው ነገር ሁሌም እውነት ይሆናል እንጂ የሆነ ቡድን ስለደገፈም ስላልደገፈ አይደለም ለማለት ነው። ምናልባት መረጃውን ከሱ አንጻር ሌላ ትርጓሜ እንዳሰጡት ለማለት ያክል ነው። ብትገቡ የምታገኙት ነው ማለት ነው። ብትገቡ የምታገኙት መረጃና ኤቪደንስ ስለሆነ እኔ የነገርኳችሁን ገብታችሁ ማረጋገጥ ስለምትችሉ የሚል መረጃ ለመስጠት ያክል ነው። ይሄ ነው እንግዲህ በኢራን ላይ እየሆነ ያለው የሚሆነው ይሄ ነው። ይሄ የማይቀየር የፈጣሪ ቃል ስለሆነ አብዛኛው ተፈጽመዋል። የኢራን የአያቶላሁ አሊ ካሚኒ ስርዓት ተወግዷል። ይህ እንግዲህ ፕሬዚዳንት ትራምፕ ተናግረዋል። አሁን እንደምትመለከቱት ሙሉ በሙሉ ኢራን ውስጥ ያለው ነገር ፈራርሷል። በአዲስ አስተዳደር በአዲስ ስርዓት እየተተካ እየመጣ ያለበት ሁኔታ እየተመለከት ነው ማለት ነው። ሌላው ለአሜሪካ ደግሞ የተነገረ ነው። አሜሪካ ወዮልሽ ተብላለች። እንዲሁም እስራኤል ደግሞ ኢየሩሳሌም የሚገኘውን የአላቅሳ መስጊድን አፍርሰን ሶስተኛውን ቤተ መቅደስ እንሰራለን ብለዋል። ይህ መቼም እንደማይሆን እና ሊሆን እንደማይችል ደግሞ እንነግራቸዋለን። ስለዚህ መረጃችን እንደምትመለከቱት እና እንደምታዳምጡት ከአንድ ወገን ብቻ የሚሆን አይደለም። የእስራኤልን የአላቅሳ መስጊድን መፍረሱንም እሱንም እንግዲህ በመረጃ ስለሆነ ነው። የግል አስተያየት ቢሆን እንደዛ እንል ነበር፣ ግን የግል አስተያየት አይደለም። ይሄ መረጃን መሰረት ያደረገ ነው የምንነግራችሁ። እሱን ደግሞ እንነግራቸዋለን። በቅድሚያ ግን የአሜሪካን ወዮልሽ መባል፣ የአሜሪካን ደግሞ ከዚህ በኋላ የሚመጣባትን ማትና መከራ ደግሞ እንነግራቸዋለን ማለት ነው። ኢሳይያስ 18:1 ላይ የመጀመሪያውን እንነግራቸዋለን። ከኢትዮጵያ ወንዞች ሩቅ ማዶ ላለች ክንፍ ያላቸው መርከቦችን ይዛ ለምትበር ሀገር ወዮላት ይላል። ይሄ እንግዲህ በቀጥታ ለአሜሪካ የተነገረም እንደሆነ ነው የሚያሳየው። ለአሜሪካ የተነገረ እንደሆነ ነው የሚያሳየው። እንግዲህ በዚህ ላይ ከዚሁ ጥቅስ ጋር ደግሞ ተያይዞ ትንቢተ ኢሳይያስ ምዕራፍ 18 ቁጥር 2 ላይ መልእክተኞችን በባህር ላይ በውሃም ላይ በተሰሩ ታንኳዎች የምትሰድ ሆይ እናንተ ፈጣን መልእክተኞች ሆይ ወደ ረጅምና ቆዳው ወደ ለሰለሰ ሕዝብ ከጥንት ጀምሮ ወደ ተፈራ ሕዝብ አገሩ በወንዞች ወደ ተከፈለ መስፈሪያ ወዳለውና ወደሚረግጥ ሕዝብ ሂዱ ይላል። ይህ እዚህ እንግዲህ የሚያሳየው ይህ ጥቅስ ምንድነው የሚያሳየው? በባህር ላይ መልእክተኞችን የምትሰድ አሜሪካ ናት። አሜሪካ በባህር ኃይሏ እና በንግድ መርከቦቿ ዓለምን በሙሉ የምታገናኝ መሆኗን ነው። ይሄ ግልጽ ነው። የአሜሪካ የንግድ መርከቦችና የአሜሪካ የባህር የወታደራዊ መርከቦች የሌሉበት ሀገር እስኪ ንገሩና አሁን የለም። ብትፈልጉ ቀይ ባህርን ምስራቅ አፍሪካ አካባቢ አሉ። አረብ ሀገራት ውስጥ የአሜሪካ መርከቦች አሉ። የአሜሪካ መርከቦች አውሮፓ አካባቢ አሉ። የሌሉበት የለም። ይሄን በቀጥታ ያመላክታል ነው የሚሉት። አገሮቹ በወንዝ የተከበቡ ማለት አሜሪካ በሚሲሲፒ እና በሚዞሪ በመሳሰሉ ግዙፍ ወንዞች የተከፈለች መሆኗን ያሳያል። ቆዳቸው ወደ ለሰለሰና ረጅምና ቆዳቸው ወደ ለሰለሰ ሕዝብ ሂዱ ያሏቸው ደግሞ ወደ እነሱ ሂዱ ተብለው አሜሪካ ተልከዋል ነው እዚህ ጋር እንግዲህ የሚያመላክተው። አሜሪካውያኖች ወደ የት ይሄዳሉ? እንግዲህ አሜሪካውያኖች ለእርዳታና ለጦርነት ነው የሚላኩት ይላል እዚህ ላይ። ወደ እስራኤል ሊሄዱ ይችላሉ፣ ወደ ኢራን ሊሄዱ ይችላሉ፣ ወደ አረብ ሀገራት ሊሄዱ ይችላሉ። ቆዳቸው የለሰለሰ ረጃጅም ሰዎች የተባሉት ደግሞ እድሜ ጠገብ የሆኑ ልክ እንደ ኢራኖች እንደነ አያቶላሁ አሊ ካሚኒ ስትመለከቷቸው ረጅም ናቸው፣ ቆዳቸው የለሰለሰ የሚለው ረጅም እድሜ ወዳላቸው ህዝቦች ሂዱ። እስራኤሎችም እንደዛ ናቸው። ወደ እነሱ ህዝቦች
ፈጣሪ እንደሚልካቸው በምን አግባብ በእርዳታ ሊሄዱ ይችላሉ፣ በጦርነት ሊሄዱ ይችላሉ። ይሄን ነው የሚያሳየው። እንግዲህ ሌላው የዮሐንስ ራእይ ላይ የተቀመጠው ነው። የዮሐንስ ራእይ ይሄ እንግዲህ የመጀመሪያው ትንቢተ ኢሳይያስ ላይ የተቀመጠው በቀጥታ የአሜሪካን ኃያልነት እና በንስር መርከቦች እንደሚበሩ ኃይል እንደተሰጣቸው በጣም ከፍተኛ የሆነ አቅም እንዳላቸው የሚያሳይ ነው። ስለዚህ ይሄ ለአሜሪካውያኖች ከፈጣሪ የተሰጣቸው እንጂ የነሱ አቅም እንዳልሆነ እነሱ ላይረዱት ይችላሉ፣ ላይገምቱት ይችላሉ። ፈጣሪ የሚያደርገው ነገር በሰው ልጅ ላይ ሁሌም የሰው ልጅ ላያውቀው ይችላል፣ ላይረዳው ይችላል። ፈጣሪ ለሰከንድ እንኳን ፀሐይን ቢያጠፋትና ቢያጨልማት ምን እንደሚፈጠር የሚታወቅ ነው። ፀሐይን የሰጠ አምላክ ከጠዋት እስከ ማታ ብርሃን የምትሰጥ ዝናባትን፣ ነፋሳትን የሚሰጥ አምላክ ይሄን አሁን ሰው ላይ ገነዘበው ይችላል፣ ቀላል ስጦታ ሊመስለው ይችላል። ውሃን የሰጠ አምላክ ውሃ በዓለም በምድረ ገጽ ቢጠፋ የሰው ልጅ በሰዓታት ውስጥ እንደሚሞት አያውቅም። ይሄን የሰጠ አምላክ መሆኑን ብዙዎች አይረዱም፣ ላያውቁትም ይችላሉ፣ የማያውቁትም ሊኖሩ ይችላሉ። ግን ፈጣሪ አንድ የሰጥቷል ስጦታውን የሚመልስ አምላክ አይደለም። ሰጥቶ መቀበል የሚፈልግ አይነት በሰው ልጅ አይምሮ የሚገመት ስላልሆነ ነው እንጂ ለአሜሪካውያኖች ይሄ ሁሉ ኃይል ተሰጥቷቸዋል ማለት ነው። ዮሐንስ ራእይ 12:14 ላይ ደግሞ ከባቡም በፊት ዕቃ አንድ ዘመናትንም የዘመን እኩሌታም ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ሴቲቱ 2 ታላላቅ የንስር ክንፎች ተሰጣት ይላል። ይሄ ደግሞ የሚያመላክተው ምንድነው? ሴቲቱ የተባለችው እስራኤል ናት። እስራኤል ከሚመጣባት ማት መከራ በተለይ በሁለተኛው የዓለም ጦርነት ከጀርመን የደረሰባትን ማት አጠቃላይ እንዲሁም ከሌሎች ሀገሮች የሚደርስባትን መከራ እሱን የምትሸሸግበት እሱን የምታልፍበት 2 ታላላቅ የንስር ክንፎች ይሰጣታል። በሱ ትደበቃለች ወደ በረሃዎች ይላል። 2 ታላላቅ የንስር ክንፍ የተባሉት አሜሪካውያኖች ናቸው። አሜሪካውያኖች መታወቂያቸው፣ አርማቸው፣ ባንዲራቸው፣ ሁሉም ነገራቸው ንስር ነው። ስለዚህ ሁልጊዜም አሜሪካ ለእስራኤል ጥበቃ እንደምታደርግ ነው። ይህ የእግዚአብሔር ቃል ስለሆነ ነው የማይቀየረው እንጂ አሜሪካ ከእስራኤል የበለጠ ኢኮኖሚ የምታገኝበት ሀገር እኮ አይደለም። አለ እኮ በዓለም አቀፍ ደረጃ እስራኤል ብቻ አይደለችም እኮ ለአሜሪካ አስፈላጊ የምትባለው እስራኤል ብቻ አይደለችም። ከብዙ ሀገራት ጋር አሜሪካ ወዳጅነት መፍጠር ትችል ነበር። ግን የፈጣሪ ትእዛዝ ስለሆነ ስለማይቀየር ይሄው ዘመኗን ሙሉ አሜሪካ እስራኤልን ስትረዳ ትኖራለች ማለት ነው። ዘመኗን ሙሉ እስራኤል ተነካች በተባለች ቁጥር አሜሪካ ሙሉ ጦሯን አዝምታ እስራኤል ትገባለች። ይሄ የፈጣሪ ቃል ስለሆነ ነው። አሜሪካና እስራኤል ይረዱታል አይረዱትም ሌላ ጉዳይ ነው። ግን የፈጣሪ ቃል በኤኒ ሚንስ ይፈጸማል። ፀሐይ ጠዋት በምስራቅ የምትወጣ ከሆነ ትወጣለች። በቃ ይሄ የፈጣሪ ቃል ነው፣ መቀየር አይቻልም። ለዛ ነው አሜሪካ እድሜ ልኳን ለእስራኤል እንዳጎበደደችና እስራኤልን እንደጠበቀች ትኖራለች። ይሄ ግዴታዋ ነው። ሌላው የራእይ 12:14 ላይ የተቀመጠው ትርጓሜ አሁን የነገርኳችሁ ነው። ታላቅ የንስር ክንፎች የተባሉት የአሜሪካ ብሔራዊ አርማም ባልድ ኤግል ይባላል ወይም ንስር ነው። ሴቲቱ ደግሞ እስራኤል ናት። ይሄን ነግረናችኋል። አሁንም ሌላ ዮሐንስ ራእይ 18 ላይ ሌላም ቁልፍ የሆነ ነገር ተጠቅሷል። ቁጥር 2-3 ላይ በታላቅ ድምፅ ታላቂቱ ባቢሎን ወደቀች። ይሄ ደግሞ ለአሜሪካ ነው። ያጋንንትም ማደሪያ ሆነች። አሕዛብ ሁሉ ከዝሙቷ ቁጣ የወይን ጠጅ የተነሳ ወድቀዋልና የምድርም ነገስታት ከሷ ጋር ሴሰኑ፣ የምድርም ነጋዴዎች ከቅምጥልነቷ ብዛት የተነሳ ባለጠጎች ሆኑ ይላል። ይሄ በቀጥታ አሜሪካን የሚያሳይ ነው። ከአሜሪካ ጋር የንግድ ኩባንያ ያልመሰረተም ከአሜሪካ ጋር ብዙ ገንዘቦችን የማያገኝ ነጋዴ በዓለም አሁን የለም። ቁጥር 11 ላይ ደግሞ ያሳያል። የምድርም ነጋዴዎች ዕቃቸውን ከእንግዲህ ወዲህ የሚገዛ የለምና ያለቅሱበታል፣ ያዝኑማል ይላል። ቁጥር 15-17 ላይ ደግሞ ዮሐንስ ራእይ ላይ ነው፣ ገብታችሁ ማንበብ ትችላላችሁ። እነዚህን ዕቃዎች የሸጡ በእርሷም ባለጠጎች የሆኑ ነጋዴዎች ስቃይዋን ከመፍራት የተነሳ በሩቅ ይቆማሉ፣ እያለቀሱና እያዘኑም እንዲህ ይላሉ፣ በጥሩ እፍታና በቀይ
በሐምራዊም ልብስ ለለበሰች በወርቅና በከበረ ድንጋይም በእንቁም ለተሸለመች ለዚች ለታላቂቷ ከተማ ወዮላት ወዮላት፣ ይህን የሚያህል ታላቅ ባለጠግነት በአንድ ሰዓት ውስጥ ጠፍቷልና ይላል። አሜሪካ አሁን የምታዩት ውድ የሆነው የአሜሪካ ዶላርም የዓለም ነጋዴዎች በሙሉ የሚናኙበት እንዲሁም በዓለም የሚገኙ ነገስታት በሙሉ በአሜሪካ ሀብት፣ በአሜሪካ ጌጥ፣ በአሜሪካ ዶላርም እጃቸው ይነከራል ይላል። አሁን እኮ የዩናይትድ አረብ ኤሚሬትስ ነገስታት፣ የሳውዲ ነገስታት በሙሉ በአሜሪካ ንግድ እጃቸው ገብቷል። ለዛ ነው እኮ አሜሪካን የሚያከብሯት። ከአሜሪካ ሀብት የማያገኝ ማን ነው? ፌስቡክ የማን ነው? ዩቲዩብ የማን ነው? ኤአይን እንመልከት። ግሮክ የማን ነው? ጀሚኒ የማን ነው? ቻት ጂፒቲ የማን ነው? ሁሉም የአሜሪካ እኮ ነው። ባለጠግነትን፣ ሀብትን፣ ዝናን፣ ቅንጦትን፣ ምቾትን፣ እውቀትን፣ ምጡቅነትን፣ ሀያልነትን ለአሜሪካ ተሰጥቷል። ታላቂቱ ባቢሎን የተባለችው የፈረሰችው የድሮዋ ባቢሎን አይደለችም። ታላቂቱ ባቢሎን በራእይ የታየችው አሜሪካ ናት። ነገር ግን ወዮላት ተባለ። ይህ ሁሉ ከአሜሪካ ዝሙት የሚቋደሰው፣ ከአሜሪካ የወይን ጠጅ የሚጠጣው፣ ከአሜሪካ ሀብት ዝና የሚያገኘው በሙሉ በሩቅ ቆሞ አሜሪካን ይመለከታል። ከአሜሪካ አንዳች ነገር አይገዛም። ከአሜሪካ የገዙ ነጋዴዎች በሙሉ አሁን በአሜሪካ ንግድ የከበሩ በሙሉ ይከስራሉ። ለአሜሪካ ወዮላት ይላል። ይሄ ነው ለአሜሪካ የተነገረላት ደግሞ ይሄ ነው። ስለዚህ መረጃችን ፍትሃዊ ነው ለማለት ነው። ከአንድ ከሆነ እንትን ጋር ብቻ እንዳታገናኙት፣ እሱን ለማለት ነው። መጽሐፍ ቅዱስ ስለተጠቀሰ ከሆነ ነገር ጋር እንዳታገናኙት ነው። መጽሐፍ ቅዱስ በራሱ በነገራችን ላይ ፍትሃዊ ነው። ለዓለም ሕዝብ በጣም ፍትሃዊ፣ ዓለምን የሚገዛ መጽሐፍ ቢኖር መጽሐፍ ቅዱስ ነው እና ፍትሃዊ ነው። ስለዚህ አሜሪካን ቢሆን እንዲሁ የሁሉ ጸጋ ስለተሰጣት ባለጸግነት ሆና የምትቀጥል አይደለችም። ፈጣሪን ካላከበረች የሚመጣባት ቅጣት ተቀምጧል። ኢራን ደግሞ ይህ ሁሉ ችግር ከደረሰባት በኋላ እንደገና መልሳለሁ ህዝቤን ይላል። የኢራን ህዝብም ይመለሳል ማለት ነው። ስለ እስራኤል ደግሞ የተነገረው ምንድን ነው? እስራኤሎች አሁን የሚያምኑትና የሚያስቡት ምንድን ነው? ኢየሱስ ክርስቶስ ገና አልመጣም ብለው ነው የሚያስቡት። እስራኤሎች ገና አልመጣም፣ ወደፊት ነው የሚመጣው። የሚመጣው ኢየሱስ ክርስቶስ ደግሞ ሃይማኖታዊ ሰው ሳይሆን እስራኤልን ካለባት ችግር የሚያድን፣ እስራኤልን የሚያሻግር ምድራዊ ንጉሥ ነው ብለው ነው የሚያስቡት። መሲህ ይሉታል። ምድራዊ ንጉሥ ነው፣ ህግን የሚቀይር አይደለም የሚመጣው ነው የሚሉት። አሁን የመጣው ሳይሆን ኦልሬዲ ከዚህ በፊት የመጣው በብዙ ክርስቲያኖች ዘንድ የእምነቱ ዋና የጀርባ አጥንት የሆነው ኢየሱስ ክርስቶስ ግን ሃይማኖትን የቀየረ ነው ብለው ያስባሉ። አይሁዶች ሃይማኖትን የቀየረ ነው ብለው ያስባሉ። ኢየሱስ ክርስቶስ ደግሞ ነግሯቸዋል፣ መልሶላቸዋል። እኔ ሃይማኖትን ልቀይር የመጣው አይደለም፣ ኦሪትን የምቀይር አይደለሁም፣ ኦሪትን ግን ያጸናው ነኝ እንጂ ብሎ መልስ ሰጥቷቸዋል። እነሱ አይገባቸው። ስለዚህ እስራኤሎች የሚያስቡት ምንድን ነው? አሁን የሚያስቡት የሚመጣ መሲህ የሚባል አለ፣ ይመጣል። እሱ ከመጣ በኋላ ሶስተኛው ቤተ መቅደስ ይሰራል። ኢየሩሳሌም የሚገኘው አላቅሳ መስጊድ፣ እሱን አፍርሰን ሶስተኛውን ቤተ መቅደስ እንሰራለን። የእስራኤል ግዛቶች አጠቃላይ እስከ ቤይሩት ሊባኖስ የሚዘልቀው በቃ አጠቃላይ የእስራኤል ግዛት በጣም በመካከለኛው ምስራቅ ይስፋፋል፣ የእስራኤል ኃያልነት ይመለሳል ብለው ነው የሚያስቡት። እሱ አይሆንም፣ መቼም ቢሆን አይሆንም። አንደኛ መሲህ የሚሉት እነሱ ባይገባቸውም መጥቷል፣ ኢየሱስ ክርስቶስ መጥቷል። ከዚህ በኋላ ለዳግም ምጽአት ለፍርድ ነው እንጂ የሚመጣ መሲህ ከዚህ በኋላ አይኖርም። ስለዚህ አሁን እንደውም ሰሞኑን ኔታንያሁ ምን አድርጓል? የአላቅሳ መስጊድን ዘግቶታል። ሶስቱንም የአላቅሳ መስጊዶች ኢየሩሳሌም የሚገኙትን ዘግቶ ቆልፎ አስቀምጧል። ምንድነው የሚባለው? እነሱን አፍርሶ ሶስተኛውን ቤተ መቅደስ ሊሰራ ነው ይባላል። እንግዲህ መሲያቸው ኔታንያሁ ሊሆን አይችልም። ኔታንያሁ ደግሞ ሴኩላር ነኝ ብሎ ያስባል። ምንም እንኳን በተግባር ባይታመንበትም ሴኩላር የሆንኩ አይሁድ ነኝ ብሎ ያስባል። ሴኩላር ማለት መንግስትና ሃይማኖት የተለያየ ነው ብሎ የሚያስብ ነው። የኔታንያሁ አስተሳሰብ እንደዛ ነው ይባላል። ስለዚህ ኔታንያሁ መሲያቸው ሊሆን አይችልም። የአላቅሳ መስጊድን አፍርሰው ሶስተኛውን ቤተ መቅደስ መቼም ቢሆን እንደማይሰሩ ነው። ከዚህ በኋላ የሚመጣ መሲህም እንደሌላቸው ነው። አይሁዶች ተሸውደዋል፣ በጣም ተሸውደዋል። ስለዚህ ይሄ ነው ያለው መረጃ። የተከበራችሁ አድማጭ ተመልካቾቻችን ዛሬ የወጣው ሰበር ዜና ይሄ ነው።
ዜናዎቹን ማረጋገጥ ከፈለጋችሁ። አንዳንዴ ኢትዮጵያውያን ምን ችግር አለብን? በጣም ብዙ ተከታይ ያለው ይሄ 2 ሚሊዮን 1 ሚሊዮን ያላቸው አነጋገራቸውን ዝም ብለው አሳምረው ህዝብን የሚስቡ እነሱን የመከታተል አባዜ አለብን። ግን እውነት የሚገኝባቸው ሚዲያዎችም አሉ። እኛ የተናገርናቸው አሁን እዚህ ላይ እኔ ሰርች አድርጌ አረጋግጫለሁ ወይም ደግሞ ተጨማሪ መረጃ አግኝቻለሁ፣ እዚህ ላይ ያልከው ትክክል አይደለም፣ በዚህ ቻናል የቀረበው ይህ መረጃ ትክክል አይደለም የሚል ካለም ኮሜንት ላይ መጥቶ ይሞግተን። ከዛ ውጭ ግን እንዲሁ በደፈናው የቻናላችን ሰብስክራይበር ብዛት 67000 አካባቢ ስለሆነ ብዙም ሰብስክራይበር አይኖረውም የሚለውን እርሱት። የኛ የዩቲዩብ ቻናል በዓለም አቀፍ ደረጃ በብዙ አካባቢዎች መረጃ የምናገኝባቸው እውነተኛ ምንጮች በእጃችን ናቸው። እውነተኛ ምንጮች በፍጥነት ካለን የሥራ መደራረብ አንጻር በሰዓቱ ስለማናቀርበው እንጂ በፍጥነትም ካሉ የዜና አውታሮች የአማርኛ የዜና ቻናሎች በከፍተኛ በንስር ፍጥነት መረጃዎችን ማቅረብ እንችላለን። ግን ብዙ ሌሎች የሥራ ጫናዎች ስላሉብን መረጃዎችን በሰዓቱ ላናቀርባቸው እንችላለን። ይሄ ነው የተከበራችሁ አድማጭ ተመልካቾቻችን። የዩቲዩብ ቻናሉን ሰብስክራይብ አድርጉት። በሌላ ዜናና መረጃ እንገናኛለን። ሰናይ ቆይታ ተመኘን።